ከአንድም ሁለት ሶስት አራት ሚስት የተፈቀደበትን ምክንያት አንዴ እንድትነግሩኝ ነበር። እቺ ናት። አይ እሺ፣ ግን ምንድነው ምን ትጠቀማለህ? አሁን ነገርነህ። እሺ አሁን ምንድነው ጥቅም? ውስጥ ሚስት ልታገባ ነው አስፈልገህ ነው? ከኔ ጎን እህቴ አለች። የእህቴ ሀሳብ ነው እሷ መናገር እንትን ስላለች እየተከታተልናችሁ እህትህ ምናልባት ካላወቀች በባይብል 1000 ሚስት እንደሚያገቡ አታውቅም? ምናልባት ይሄን ጥያቄ ስጠይቅ እሷ አሁን ሰልማለች፣ ሙስሊም አግብታ ሰልማለች በል። ኦኬ አሀ ሊያገባባት ነው ባሏ። እንደዛ ብላ ፈርታ። አይ ችግር የለውም አትፍሪ፣ አያሳስብም። እሺ ምን መሰለሽ፣ በመጀመሪያ ደረጃ በእስልምና ነቢያችን ሰለላሁ ዐለይሂ ወሰለም መን ስተጣዐ ሚንኩሙል ባአተ ፈልየተዘወጅ ብለዋል። ከእናንተ መካከል የትዳርን ጣጣ ያሟላ ያግባ ብለዋል። ማለትም የትዳር ጣጣ ማለት ሚስት ካገባ በኋላ የአንደኛዋ ሚስት አይደለም ሌላ ሚስት ሊጨምር ይቅርና አንደኛዋ ሚስት ራሱ በአግባቡ ማስተዳደር እና መንከባከብ መቻል አለበት። ባዓ የሚባለው ነገር ግዴታ ብር ብቻ አይደለም፣ በአእምሮ የበሰለ መሆንም አለበት አንደኛ። ሁለተኛ በብር ካፒታሊም ብቁ መሆን አለበት፣ ማስተዳደር መቻል አለበት። ሶስተኛ ደግሞ ሌሎችም የሚያስፈልጉ አንዳንድ ነገሮች የአልጋ ጉዳይንም መቻል አለበት። እነዚህ ነገሮች ሁሉ ማሟላት መቻል ይኖርበታል። ይህንን ሁሉ አሟልቶም ያው አላህ ደግሞ ፈቅዷል። ካሟላ አላህ ቁርአን ላይ መትና ወሱላተ ወሩባዕ ብሏል። ለእናንተ ከሴቶች አንዳንድም ሁለትም ሶስትንም ማግባትን ፈቀድላችሁ ይላል። አላህ ተፈቅዷል። ግን ፈኢን ኺፍቱም ከፈራችሁ ግን ፈዋሂደትን አው ማ መለከት አይማኑኩም ይላል። አንድ ብቻ አግቡ ይላል። አንድ ብቻ ምንድን ነው የምትፈሩት? ያው ቅድም የተባሉትን ነገሮች ሌሎችንም ጨምሮ የምትፈሩ ከሆነ ማለት ነው። ስለዚህ አሁን በአንቺ ላይ የመጨመር ያለመጨመሩ ጉዳይ ሳይሆን ትልቁ ቁም ነገር አንቺንም እሷንም በአግባቡ ያስተዳድራል ወይ ነው መጀመሪያ። ነቢያችን ሰለላሁ ዐለይሂ ወሰለም አንዲትን ሴት ሁለትን ሴቶች ማለትም አግብቶ እየኖረ ያለ ሰው ወይ ደግሞ ከዛም በላይ ለይቶ የሚያይ ከሆነ ጎኑ እንደዚህ ምን ሆኖ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። በጣም ጎኑ የተዛነፈ ሆኖ ጀሀነም ውስጥ ራሱ የዞረ እንደዛ አይነት በጣም ከባድ ቅጣት ነው ያለው። በጣም ከባድ ቅጣት ነው ያለው። ሁለት ሴቶችን በአግባቡ መያዝ የማይችል ከሆነ ማለት ነው። ስለዚህ በአግባቡ አለመያዙ በጣም ከባድ ነው። ለምን ተፈቀደ የሚለው አሁን ወደ ዋናው ጥያቄ ልምጣለሽ። የተፈቀደበት ምክንያት ድሮም ስለሚፈቀድ ነው። መጀመሪያውኑም እና አብርሃም ብትመለከች አብርሃም 3 ሚስቶች አሉት በባይብል ላይ ስትመለከች። አብርሃም ኬጡራ የምትባል ሚስት አለችው፣ ሳራ የምትባል ሚስት አለችው፣ እንዲሁም ደግሞ ማን የምትባል ሚስት አላቸው፣ አጋር የምትባል 3 ሚስቶች አሉት። ያዕቆብ 4 ሚስቶች አሉት። ሌሎች እነ ዳዊት 8 ሚስቶች አሉት። ዳዊት አሁን እግዚአብሔር ነው የሰጠው ራሱ። ይሄም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር ብሎ ተናግሯል። ዳዊት 700 ሚስቶችና 300 ዕቁባቶች ነበሩት። 700 ሚስቶችና 300 ዕቁባቶች ነበሩት። እኛ ሙስሊሞች ይህን እናምኗለን ማለት አይደለም፣ ግን ቢያንስ እነዚህ ሁሉ ሚስቶች አሉ። መጀመሪያም የነበረ ነገር ነው። ሌሎችንም ነቢያቶችን በአጠቃላይ ብትመለከቻቸው ቅድም ያልኩሽ ሰለሞን ነው፣ ይቅርታ ዳዊት ካልኩት፣ በአጠቃላይ ነቢያቶችን ብታይ እንዳለ ከአንድ በላይ ሚስት ነው ያላቸው። ኦኬ የተፈቀደ ስለሆነ አላህን ፈቀደው ነው ባጭሩ። ስለዚህ ዝሙትን ለመከላከል ማለትም ለምሳሌ አንዳንድ ሰዎች ሚስት ያገቡና በሚስታቸው ላይ ግን ሌላ ቦታ ሄደው ይማግጣሉ። ስለዚህ አይናቸው እንደዚህ ሌላ ከሚማግጡ 4 ሚስት ማግባት እንደሚቻል እስልምና ደግሞ አስቀምጧል። ኦኬ አንቺ ላይ ከሚማግጥ ሐላል በሆነ መንገድ ሚስትን እዛም እዚህም ቢያገባ ኖርማል ነው ማለት ነው። ግን አለማግባቱም መብቱ ነው፣ ማግባትም መብት ነው። ስለዚህ ይሄ የእናንተና የሁለታችሁ የምታወሩት ነገር ይሆናል። ያው በክርስትና የለም እንዳትይኝ ለማለት ፈልጌ ነው። በክርስትናውም በእስልምናውም አለ። ይሄ ደግሞ ግልጽ ነገር ነው። እሺ ኢብሮ አሁን ለምሳሌ
ዋሴ ቆይ አንዴ ኢምራን መጨመር ፈልጓል። አይ አንድ ሀሳብ ብቻ ለመጨመር ያክል ዲን ኢስላም ላይ በእምነታችን ላይ አንድ ነገር ሲፈቀድና ሲከለከል ምክንያት አለው። ኦኬ እንደ መጽሐፍ ቅዱስ አለ። ለምሳሌ መጽሐፍ ቅዱስ ላይ እንጀራ ላይ እርሾ አታርጉ አለ። ምክንያቱም አናውቅም እርሾ የማይደረግበት እግዚአብሔር እንደዚህ ያለ። እስልምና ላይ ግን እያንዳንዱ ህግ ሲወጣ ምክንያት ሪዝን አለው። ይህን ከያዝን አምላክ ከአንድ በላይ ማግባት ለምን ፈቀደ ካልን አንድ ሲምፕል ሎጂክ ላንሳላችሁ። አንድ ሴት አለች፣ ባሏ ሞተባት። ባሏ ሲሞትባት ምን ትሆን? ይህን ጥያቄ ያዙ። ለምን በድሮ ጊዜ ጦርነቶች አሉ፣ እንዳሁኑ ሰላም አይደለም። ወንዶች ይሞታሉ። ታውቃለች፣ ጦርነት ላይ ይፈጠራል፣ ወንዶች ይሞታሉ። ይሄ ታሪክ የሚያውቀው ነው። ኢቭን በአንድ ቀን 100 ሺህ ወንዶች 200 ሺህ ወንዶች ይሞታሉ። በሁሉም ሀገር አለ። ኢቭን አሁን በቅርቡ ራሱ ሰላም የለም ታውቃላችሁ። ሶ ወንዶች ሲሞቱ ያ ባሏ የሞተባት ሴት ምን ታደርጋለች? የእሷ ጠባቂ የእሷ ኃላፊ የሚሆን ማን ነው? አያቸዋ። ስለዚህ እስልምና ያችን ሴት እሱ አስጠግቶ እንዲከባከባት አደረገ። ባል ደግሞ የላትም ማለት መኖራችን ማለት ለምን በድሮ ጊዜ ግዴታ ሴቶች ምን ያስፈልጋቸዋል? ወንድ ያስፈልጋቸዋል። ብቻቸውን መኖራቸውም ጥቃት አለ፣ መደፈር አለ፣ የተለያዩ ጥቃቶች ያጋጥማሉ። ልጅም ካላት ልጇ የሚንከባከባት ያስፈልጋል። ሶ ቋሚ እሷ ላይ ቋሚ እንዲሆን እስልምናችን ፈቅድ። ለዛ ነቢ ስ ሰለም ምሳሌ ሰውዳን ያገቡ። ሰውዳን ሲያገቡ ሰውዳ የዛን ጊዜ 47 ዓመቷ ነበረ። ቢላሂ አለይክ በጣም ያረጀ ሴት ነበረች። በጣም አርጅታ እንኳን ለምን አገባት ስንል እሷን ከፈተና ለመጠበቅ። ባሏ ሞተባት። ሲሞትባት ቤተሰቦቿ ቀሩ። ቤተሰቦቿ ጣዖት አምላኪያን ናቸው። ፈኢዛ ረጃአት ኢለይሂም ፈተኑሃ አን ዲኒሃ ከተመለሰች ይፈትኗታል። ስለዚህ ፈተዘወጀሃ ነብዩ ሒማየተ ሊዲኒሃ ነብዩ እሷን ከፈተና ለመጠበቅ አገባት። የ40 ዓመት ሴት እንኳን ብትሆን። በዚህም አንጻር ተረዱት ለማለት ነው። ጀዛከላ ይብሩ። ጀዛከላ ኸይር። አይ ቲንክ 67 መሰለኝ ነው አላሁ አለም። እሺ ለዛ ነው ጀዛከላ እና ያ ነው 67 እሺ ዋሴ ወይ ግልጽ ነው። ያን ያለው ነገር የተፈቀደው ምክንያቱን ነግረዋል። 2 ምክንያቶች ናቸው። አንደኛው ኢምሮ የነገረህ ነው። ለተለያዩ አይነት ምክንያቶች ይገቡ ነበረ ሴቶች፣ በተለይ ደግሞ ጦርነት አለ። ሌላኛው ደግሞ መጀመሪያም ሲፈቀድ ስለነበር ነው። ባይብል ላይም ይፈቀዳል እንደምታውቀው፣ አዲስ ነገር አይደለም ልፈልጌ ነው። አዎ እዚህ ጋር አንድ ጥያቄ ጠይቅልኝ ብላኝ ነበር። እሺ አሁን ቅድም ባልካቸው አሁን እነ ሰለሞን ዳዊትንም ቢሆን ብሉይ ኪዳን ላይ ነው እንጂ አሁን አዲስ ኪዳን ላይ አንድ ነው የሚል ነገር ነው ያነሳችልኝ። እሱንስ ምን ትልላታል? ምን ትላለህ? ብሉይ ኪዳንና አዲስ ኪዳን የሚባል ነገር የለም። አዲስ ኪዳን ላይ ኢየሱስ ክርስቶስ እኔ ሕግና ነቢያትን ልፈጽም እንጂ ልሽር አልመጣሁም እና ይላል። ስለዚህ ኢየሱስ ክርስቶስ ልሽር አልመጣሁም ካለ ሕግጋቶች አልተሻሩም። ስለዚህ እግዚአብሔር ከአንድ በላይ አታግቡ ብሎ አልተናገረም። ከአንድ በላይም ሲያገቡ ነበረ። እግዚአብሔርም ሲሰጣቸው ነበረ ሚስቶች። ነቢያት ዘማውያን አልነበሩም። ኦኬ ነቢያት ንጹሕ ናቸው፣ ዘማውያን አልነበሩም። ሚስቶች ተብሎ ነው ባይብል ላይ የጸደቀላቸው። ለምሳሌ ዝሙት የሰራ ካለ ዝሙት ሰርቷል። ግን ኢየሱስ ክርስቶስ ዘግቶታል ካልከኝ እንግዲያው ሴቱ ጋር ነው ኢየሱስ አታግቡ ያለው ጥያቄ የለም። እንደዛ የሚባል ነገር አታግቡ ያለበት አንድም ጥቅስ የለም። ግልጽ ነዋ። ስለዚህ ጥያቄ ካላችሁ መጠየቅ ትችላላችሁ። ወይ ሌላ ጥያቄ አለሽ? አንድ እዚህ ጋር ሰርፕራይዝ ሰማለሁ። ብሮ ሰላም አለይኩም ወረህመቱላህ። አንድ ጊዜ በጣም ይቆርታች እኔ ጋር ኮሜንት ስለቆማ ምናልባት ሌሎች አድሚኖች ካሉ እንትን ይቆጣጠሩልኝ። እሺ ኮሜንት በጣም ይቆርታ። እሺ ይምሩ ቀጥል። አንድ ሰርፕራይዝ ለሁላችሁ ልስጣችሁ። ሰርፕራይዙ ምንድን ነው? አዲስ ኪዳን የሚባለው ህግ ራሱ የመጣው በቄስ ነው። ቄስ ነው የሰራው እንጂ አዲስ ኪዳን የሚባል ኢየሱስ ያወጣ ህግ የለም። ይህን ነገር አይ ቲንክ አይታችሁት አታውቁም። አዲስ ሰርፕራይዝ ነው ላሳያችሁ። አዲስ ኪዳን የሚባል ህግ እንደሌለ አስረግጣችሁ ነገሯቸው። ገድለ አቡነ ዜና ማርቆስ። ዜና ማርቆስ ማለት ታላቅ ቤተክርስቲያን በድሮ ጊዜ የነበሩ ማለት ነው። ዳግማዊ ማርቆስ ናቸው የወንጌሉ ጸሐፊ ማለት ነው። እሺ ምንድን ነው የሚለው? እንክፈተው። ኢየሱስ ክርስቶስ ጠላት አርዮስን ለማውገዝ በኒቅያ የተሰበሰቡ ሊቃነ ጳጳሳትን ቀሳውንትን አጽንቶ በሰሩት በአዲሱ ስርዓት ነው እንጂ ይላል። አዲሱን ስርዓት የሰራው ማን ናቸው? ጳጳስ ነው የሰራው። ኤጲስቆጶስና ጳጳስ ነው የሰራው። አጽንተው በሰሩት
በአዲሱ ስርዓት አዲሱ ስርዓት የሰራው ቄስ ነው። ቅዱሳን ኢየሱስ አዲስ ስርዓት የሚባል ነገር አያውቅም። ይሄን ያዙ። ሲቀጥል የትኛው ቦታ ላይ ነው መጽሐፍ ቅዱስ ላይ አንድ ብቻ አግቡ የሚለው? የባካችሁ ኖ ኢን ዘ ባይብል የለም። እሺ ጥያቄ ያላችሁ ክርስቲያኖች መግባት ትችላላችሁ። ጌቾ ይቀመጥ ብዬ እኮ ነው ጥያቄ እንዳይረዛዝም ብዬ ነው። እና መጀመሪያ ጥያቄ ያላችሁ ክርስቲያኖች ይኸው ቁጭ ብለናል። ይምራን አለ፣ እኔ ያለው የትኛውንም ጥያቄ መጠየቅ የምትፈልጉ ካላችሁ እሺ። ዋሴ ወይ ብሮ አቤት ጥያቄ ምን አለች? ጥያቄ የጠየቀች ነው። ለምን እሷ አታወራ ነው? አፍራ ነው እሷ አፍራ ነው። ጀዛ ከላ እያለች ነው። ጀዛ ከላ አላህ ይስጥልኝ ብላለች። ሰለምቴ ናት እሷ። አይሽ አንተ ለምን አሰልም? ምን ቀረ? እኔንም እያለች ነው። ግን እስኪ አላህ ከወፈቀኝ ኧረ ይወፍቃል። ምንድን ነው ማለት ምንድን ነው የጎደለህ? ጥያቄ አለ እስልምና ላይ አሁን ሚስት የምን አይነት መሰረታዊ ጥያቄ አለ? ያው ማለት ያለውበት ሃይማኖት ላይም ይሄን ያህል ጠንካራ የሆንኩ ሰው ኦኬ ተቋርጧል አይደለ? እኔ ጋ አይመስለኝም። ወይ ተቋረጥክ እኮ ምን አልከን? ያው አላህ ይወፍቅህ እያለች ነው እሷም እዚህ ጋር። አዎ ግን እኛ ምንድን ነው መሰለ ቤተኛ አሁንና ጥያቄዎች ካሉ ጠይቅ፣ ተማር። እሺ እሺ አባቴ እሺ። አይሽ መልካም ጊዜ። ተቀመጥ፣ ከፈለክም ተቀመጥ፣ ተማር። አላህ ይስጥልን። እሺ አይ እሺ። ሊባን ደህና ደረሽ? እሺ ሊባን አለ ጥያቄ ኢምራንን መጠየቅ የምፈልግ ከሆነ ጠይቅ። አይ ቲንክ ክርስቲያን ነኝ ብለን የገባው። አዎ ሊባን ነኝ፣ ክርስቲያን ነኝ። ጠይቅ። እሺ ኢምሩ ቀጥል። ያ ኦኬ። እኔ ቁርአን ላይ ነው አንድ ቨርስ ላይ ጥያቄ መጠየቅ የፈለግኩት እና ቁርአን የአላህ ቃል ነው የሚባለው እና አላህ የራሱ ቃል ነው የራሱ እንትን ነው የተናገረው ነው አለ የራሱ ማለት ከራሱ ወስዶ ነው የተናገረው እንጂ የሆነ ታሪክ ምናምን አይደለም። ኢምሩ አለ ወይስ ልቀጥል ነው? አለው ግን አስቀጥል ይብሮ። እኔ አይ ቲንክ ግሊች እያደረገብኝ ነው መሰለኝ። ይሰማል? ትሰማለህ? አይ ነው ቆይቶ የሚደርሰኝ ይብሮ። ቀጥል ኢንሻአላህ። እሺ ሊባን ምን አልክ? እሺ አዎ ቁርአን ያላህ ቃል ነው አለው ነው። እሺ አዎ አለ ቁርአን ያላህ ቃል ነው። አዎ ቁራ ሱራ 27:18 እስኪያወጣ ምንድን ነው ሀሳቡ? እዛ ጋ እስኪ አንብብና ጥያቄ ሆኖብኝ ነው። حتى إذا أتوا على وادي النمل قالت نملة يا أيها النمل ادخلوا مساكنكم ይላል። ስለ ጉንዳኗ ያወራችውን ንግግር ነው አላህ የተረከልን። እሺ ምንድን ነው ወሬው? ያላ ነው የጉንዳን ነው እንዴ? ጉንዳኗ የተናገረችውን አላህ ተረከልን። ንግግሩ ያላህ ነው። አንተ ጉንዳን ይናገራል ብለህ ታምናለህ? አዎ አታምንም እንዴ አንተ? እኔ አላምንም፣ ግን ጉንዳን ይናገራል ብዬ። አህያ ይናገራል ብለህ ታምናለህ? ሲጀመር አህያ የቤት እንስሳ ናቸው። ውጣ ግባ አህያ ይናገራል ብለህ ታምናለህ ወይ? ይሰማል። አዳምጠኛ። አዎ አህያ ይናገራል ብለህ ታምናለህ? ይሰማል። እኔ አባት ይናገራል ብለህ ታምናለህ? አህያ ይሰማል። ና ስትለው ይሰማል። ይሰማል አይሰማም አይደለም። አህያ ይናገራል ብለህ ታምናለህ? አህያ ይናገራል ብለህ ታምናለህ ወይ? አህያና ጉንዳን አንድ አይደሉም። አህያ ይናገራል ብለህ ታምናለህ ወይስ አታምንም? ብራዘር አንገተን ነው እንደዚህ ያስኩት ታውቀዋለህ። ምክንያቱም ለምን መሰላችሁ? የማይገናኝ ነገር
ኒውት አርግ። ምክንያቱም ባይብል ላይ አህያ አውርቷል ጋይስ፣ ባይብል ላይ አህያ አውርቷል። ሶ አህያ ጉንዳን ተናግሯል። ቁርአን ላይ ደግሞ እንዴ ምን አልከኝ? ጉንዳን ተናገረ ብሎ እኮ የሚያወራ እኮ እንትን አንተ እንዴት ነው ጥያቄው? አህያ የተናገረበት መጽሐፍ ይዘህ እንዴት? ቆይ አይደለም፣ አይ ቁም ነገር ምንድን ነው አሁን የፈለግከው ምንድን ነው? እሺ ባይብል ላይ አህያ ተናግሯል፣ ቁርአን ላይ ነምል ተናግራለች። ምንድን ነው አሁን ምን ይጠበስ? ቆይ አይደለም፣ ንጽጽሩ እንደዚህ እኮ መሆን የለበትም። ሲጀመር አህያ ተናገረ እዚህ ጋር ምናምን ብለህ እኮ ገባኝ። አህያ ማስታረቅ አትችልም። አህያ ኧረ ብራዘር ቆይ ምን ሆነ ነው? አህያ ይናገራል ወይስ አይናገርም? የኔ አባት አህያ ሲጀመር ከሰው ጋር የሚኖር ሰው የሚጠቀምበት እንስሳ ነው። አዳምጠኝ ስማ ብራዘር፣ አህያ እንዴት ነህ? ሰላም ነው ብራዘር? ብራዘር ሰላም ነው? አህያ ምናምን ብሮዬ ብሽሽቁተዋ አህያ ሲያወራ ማለት ለምን ከሃይማኖት ከቁርአን ለምን አትመልስም? ምን ወደ ማለት ነው? አህያ በኮቴው ማለት ነው ሰላም ሲል ብራዘር እንዴት ነህ? ደህና ነህ አለን። ጋቢና ገብቶልህ ምናምን እንዴት ነህ? ሰላም ነው? እንደዚህ ሲል ኧረ እባክህ እባክህ ይህንን ጥያቄ የአህያውን መልስና ማለት ነው። ከዛ የጉንዳኑ ይነገራል። አህያውን መልሰው መጀመሪያ ከአላህ ጋር ጉንዳን ሲያወራ በጣም አይደንቅም? በቃ አሁን ጨረስን እኮ ብራዘር። አሁን ገና ሌላ ልናይ ነው ደግሞ። አሁን እዚህ ጋር ደግሞ ሌላ ድንጋይም ሊያወራ ይችላል ምናልባት። እስኪ ኢምሩ ደግሞ አንዳንድ ነገር ያሳየናል። ስልኝ እኔ የሚቆ መልስ ነው በቃ። አረ ይህን ካልመለስክ ነው ያልመለስልህ። መጀመሪያ የአህያውን መልስ፣ የአህያውን መልስ መጀመሪያ። አህያ ያወራበትን መልስ። ገና አህያ ብዬ ስለው ነው። ኢምሩ ቀጥለሽ ቀጥል። ኢምሩ ፖዝ ነው። ኢምሩ እሺ። አይ ኢብሮ ግራ የገባኝ እኮ አለሁ ቢላሂ አለይክ አንተ ሊና የምትባል ግለሰብ ምን አይነት አእምሮ ቢኖርህ ነው ኢብራሂም ጋር መተህ ጉንዳን ያወራ የምትለው? መጽሐፍ ላይ እኮ ሶሪ ጉንዳን ያወራ የምትለው መጽሐፍ ላይ እኮ ድንጋይ ይጨፍራል። ድንጋይ ጨፋሪ ነው። ድንጋይ ከመዘመርም አልፎ ይዳንሳል። የሚዳንስ የሚጨፍር እንትን ይዘህ በምን አፍ ነው መተህ ጉንዳን አወራ የምትለው? ላንብብልሃ። ያው ጌታ ኢየሱስ ክርስቶስ ይህን በተናገረ ጊዜ ድንጋዮች በሰው አንደበት ድንጋዮቹ ምን አሉ? እዚህ ጋር ሆሳዕና ሆሳዕና ኳኳኳ ሆሳዕና አሉ። እሺ በሰማይ ላለ አምላካችን ሆሳዕና በእግዚአብሔር ሲል ለመጣ መድኃኒታችን ምስጋና እያሉ ከደብረ ዘይት ተራራ ወደ ዮሳፍጥ በረሃ እየዘለሉ እየዘመሩ ደረሱ ይላል። ድንጋዮቹ የሚጨፍር ድንጋይ ይዘህ በምን አፍ ነው እስልምና ላይ መተህ የምታወራው? የሚታዘዝ ውሻ አዳምጥ። ውሻ ራሱ በክርስትና ቆይ አንዴ ተራራ ያጨበጨቡ የለ እንዴ? ተራራዎች ተራራ ያጨበጨቡ እና እንዴ ታዲያ ለምን እሱ ውሻ የጌታን ቃል ይጠብቃል እኮ። ይሄ መልስ ነው፣ መልስ ነው። በደንብ ይገባህ ኢንሻላህ። መልሱም እኛ እያወራን ነው። አውርተን አልጨረስን። አንዴ ጨረስን ትቀጥላለህ። ቆይ እሱ በውስጥ እንደሱ ማሻአላህ። እሺ አሁን ደግሞ ወደ ማሳያችሁ መሰላችሁ። ድንጋይ ደግሞ ውሻ ደግሞ እንደሚያወራ እንመለከት። ውሻ የሚናገር መጽሐፍ ይዘህ እንዴት ነው እስልምና ላይ መተህ? ወላሂ ግራ የሚገባኝ እኮ በጣም ነው የምታወዛርገኝ። ለማንኛውም ላስተምርክ ኢንሻላህ። እስኪ እንመለከት። ያው በዚያን ጊዜ ያ ዝም ብሎ የተኛ ውሻ በሰው አንደበት ወይም በቋንቋ እንዲህ ብሎ ተናገረ። ውሻው ምን አለ? ከቶ የሰው ልጅ ይመስል ዘንድ ጓደኛዬ ልነጥቀው ወይም ልቀማው አይገባም። እኛ ሕግና ስርዓት አለን። የጌታችንን ትእዛዝ በመፍራት በመንቀጥቀጥ እንጠብቃለን አለ። ማን ያለው? ውሻ። ውሻ የጌታን ቃል ይዛል። ውሻ በሰው አንደበት ያው ኦኬ፣ በሰው አንደበት ተናገር። እንዴት ምን አለ? የጌታችን ቃል ይዛል። እዚህ ጋር ደግሞ ቆይ አንዴ ምሩዬ፣ ዘኍልቍ 22:28 ላይ እግዚአብሔርም የአህያይቱን አፍ ከፈተ አለ። ምንድን ነው? በለዓምንም 3 ጊዜ የመታኝ ምን አድርጌው ነው አለች አህያዋ። የመታኝ ምን አድርጌው ነው? የመታኝ ምን አድርጌው ነው አለች አህይቷ እያለች ማለት ነው። አየኸው? የአንተ አህያ ያወራል። ቁራዘር ኢብራሂም ኢሳያስ 55 እዛው ያለ ኢሳያስ 55 ምን እኛ ዝም ብሎ እዚህ። እሺ ኢሳያስ 55:12
ያው ቀጥል። ተራራው እንዴት እንዳለ አስረዳም በለው። እናንተም በደስታ ትወጣላችሁ፣ በሰላምም ትሸኛላችሁ። ተራሮችና ኮረብቶችን በፊታችሁ እልልታ ያደርጋሉ። እልልልል እያንኳኩ ማለት ነው። እንደዚህ እየተጋጩ እልል እያሉ ይሄዳሉ። እንደዚህ አይነት ወሬ እንድናወራ አታስገድዱ። ዛፎችም እንዲህ ያጨበጭባሉ ይላል ደግሞ አይተዋል። እዛው ዛፎቹ ላይ ያጨበጭባሉ። ጨርሰናል። ስለዚህ መልሱ ተመልሷል። መጀመሪያ ይህን መልስልን። አህያ እንዴት ነው የሚያወራው? ውሻ እንዴት ነው የሚያወራው? የአንተን ቴንኪው አንፈልግም። ከይቅርታ ጋር የአንተን ቴንኪው እዛው ያዝልን አንፈልገውም። አሁን ጥያቄው አህያ እኮ አይደለም ውሻውና አህያው እንዴት ነው ያወሩት? እሱን ንገረን አንዴ። መልስ እንደሌላቸው ነው ያወቅሁት ከእናንተ። እኛ መልስ አንተ መልስ እንደሌለ አየህ። የሚገርም ነገር የተጠየቃችሁ ነገር ሮጣችሁ የት እንደምትሄዱ ትክክል ነው። እንደዚህ ነው። ካልገባ ካላወቅን እንደዚህ ነው የምንሄደው። ከራሴ አይደለም እኔ አህያና ጉን በል ወይ አንዴ ከመሰናበቱ በፊት ማለት ነው። ቆይ እስቲ እንደው አሁን አልተመለሰም አይደለ? በአላህ አንዴ እስኪ እንዳየው አውራ። አሁን ዝም ብላችሁ የሚያወራውን ወሬ ቀጥል። ዝም ብለህ እያልኩ ያለሁት ይኸውልህ፣ ቆይ ምን ሆኖ ስድቡ ምን አመጣ? ብራዘር እኔ እኮ ጥያቄ ነው የጠየቅኩ፣ ከቁርአን ነው የጠየቅኩ፣ የተከበረ ቃል ነው ብለህ ከምታምነው ነገር ነው የጠየቅኩ። ወደ ብሽቁ ገባ አንተ። እኔ እዚህ ጋር አህያና ሲጀመር ጉንዳን አይነጻጸሩም። ሲጀመር እነሱን አህያ ምን እንደሆነ እንዴት አድርገህ አህያ ካወራ እንዴት ጉንዳን አይወራም ብለህ ሲታነጻጽረው ራሱ ሼም ነው። ሼም በጣም ውርደት ነው። ዘመድህን አህያ እኮ አወራ። እንዴት አድርገህ አህያ አወርቷል ጉንዳን ለምን እንዴት አድርገህ ነው የምትለው? እንደዛ ራሱ ኖርማል ሰው ሆነ ብሮ። ለማንኛውም እኔ እውቀታችሁ አወቅኩት። መልስ የላቸውም ከቁርአን ሮጣችሁ ወደ ባይብል መሮጥ ነው ከእናንተ ያየሁት። ለማንኛውም በርቱ ብያቸዋለሁ እኮ ሌላ የተለየ ነገር አይተፋም። አሁን ከመጀመሪያው ጀምሮ እናፍረጥበት። ያጀማ መጀመሪያ ገብቶ ምን አለ? ጉንዳን የሚናገር መጽሐፍ ይዛችሁ ብሎ እኛ ላይ ቀለደብን ነው እንዴ ብለን እኛ ምን አደረግን? በክርስትና አህያ እንደሚናገር ውሻ እንደሚናገር አሳየ ነው። መርፌው ሲከብደው ምን አደረገ? መጽሐፌን ለምን ነካችሁ አሉ። ቃል ልግባላችሁ፣ ሁልጊዜ ክርስቲያን እኛ ቤት ከመጣ መጽሐፉ ሲከፈት ያማዋል። ለምን? ድንጋይ በክርስትና ይጨፍራል። የሚጨፍር ድንጋይ ነው ያለው በክርስትና። ይሄ ነገር ከበደዋ። ስለዚህ ምን አለ? ለምን መጽሐፌን ነካችሁብኝ አለ። ወደድክም ጠላህም ህዝበ ክርስቲያኑ አንተንም ጨምሮ እውነታውን አውቃል። ዝም በል አዳምጥ፣ እኔ እንዳዳመኩት። ስለዚህ ቢከብድህም መጽሐፍህን ተምረሃል ሊበላ ወገናችን። በክርስትና ድንጋይ ለኢየሱስ ይጨፈርለት ይዳነስለታል። ቃል በቃል እየጨፈሩ ይላል። ለኢየሱስ የሚጨፍር ድንጋይ ነው ያለው። ኢቭን የወር አበባ የማይ ድንጋይ ነው ያለ ቤተክርስቲያን የሚሳመው ድንጋይ ማለት ነው። ይሄ ነገር አይክበድህ። ለማንኛውም እስልምና ልመልስልህ። እስልምና ላይ የለህም። አየን እኮ ጨቤ የለህም። ይጨርስ መልሰው ሊባል አትረብሽ። ዝም በል። ያማቸው ያኳችሁ እኮ ይሄ ነው። አሁን ደህና ሰው ጋር መጫወት አጩህ። መጽሐፍ ነው በቃ። መጽሐፍ ላይ ድንጋዮች ይዘምራሉ። በዚህ ታምናለህ አንተ? መጽሐፍ ላይ ውሻ የእግዚአብሔርን ቃል ይጠብቃል። መጽሐፍ ላይ ተራራ ይዳንሳል። መጽሐፍ ቅዱስ ነው። እሺ ይሄ ናት። አሁን ወደ እስልምና ልምጣና እስልምና ጉንዳን ተናገረ የሚል ነገር ያነሳው። እሺ በእስልምና ታሪኩ ምንድን ነው ካልን ሱለይማን አለይሂ ሰላም አምላክ ምን ሰጠው? ኃይል ሰጠው። ኃይሉ ምንድን ነው? ኡሊምና መንጥቀ ጠይር አለ። የወፍ ቋንቋ ወፍ የሚያዩትን ነገር እረዳለሁኝ አለ። ቀጥሎ ምን አለ? ከዛ በኋላ ወእቲና ምን ኩሊ ሸይኢን ብሎ ያስቀምጣል። ለሁሉ ነገር ተሰጠን እያይናገር። ስለዚህ ሱለይማን አለይሂ ሰላም ማድረግ ይችላል። የእንስሳዎችን ሀሳብ ንግግራቸውን መረዳት ይችላል ነው። መንገድ ላይ የሄደ ምን ያጋጠመው? ሱለይማን አለይሂ ሰላም ጉንዳኖች እያለፉ ነው። ከዛ ምን አሉ? ለያህጢመነኩም ሱለይማኑ ወጅኑዱሁ፣ ሱለይማንና ወታደሮቹ እንዳያዳግጧችሁ ቶሎ ከመንገድ ውጡ ብሎ ጉንዳኖች ተናገሩ ይላል። ተአምር እኮ ነው። ተአምር የሚባል ነገር አለ። ሊባንዬ አምላካችን አንተን የፈጠረው ኢየሱስን የፈጠረው አምላክ አንተ እንድትናገር ያደረገህ አምላክ ጉንዳኖቹ እንዲናገሩ ያደርጋቸዋል። ኮሚኒኬት ያደርጋሉ። ሌላ ጊዜ ካልገባህ እንስሳዎች ራሱ ምን ያደርጋሉ? ኮሚኒኬት ያደርጋሉ። ያንን ኮሚኒኬሽናቸው ምን ያደረገ? ሱለይማን አለይሂ ሰላም ገባው ተናገረ። ይሄን ያለው። አሁን ግን እባክህን መጽሐፍ ላይ ተመለስና ድንጋይ እንዴት ነው የሚጨፍረው? እስኪያሳይ ጭፈራውን። ለምን ድንጋዮች እየዘመሩ ሆሳዕና ለአምላካችን እያሉ ዘመሩ ይላል። ድንጋይ እንዴት ነው የሚዘምረው? ይሄን መልስልኝ ኢብራሂም ፕሊስ አውጣልኝ። እንዴት እንደሆነ ማየት እፈልጋለሁ። ላንብብልህ ግን በደንብ እንዲገባልህ ማለት ነው። እንደዚህ ተረቆ ሲነገራችሁ ይገባላችኋል። ያው
ድንጋይ ይዘምራል እንዴ? የሚገርም ነው። አረ ጭፈራ እኮ ነው፣ እየጨፈረ እኮ ነው። አስበዋል? ድንጋይ ሲጨፍር እንዴት ነው ድንጋይ የሚጨፍረው? ያው ጌታ ኢየሱስ ክርስቶስ ድንጋይ የሚገርም ነው። እስቲ ያው አንብበው፣ እንደውም ጄክ አንብበው አንተ እስኪ፣ ያው ህዝቡ ይመልከት። ይሄ ነው ክርስትና። ተመልከቱ። ይህን በተናገረ ጊዜ አለ። ይህን በተናገረ ጊዜ ተመልከት። ይህን በተናገረ ጊዜ ድንጋዮች በሰው አንደበት ድንጋዮች እኮ ነው። ሊባን ተቀበልከው? ይህን ድንጋዮች በሰው አንደበት ሆሳና ወይ ጉድ! ድንጋዮች ያዙ። ድንጋዮች ነው። ሆሳና በሰማይ ላለ ለአምላካችን ሆሳና በእግዚአብሔር ስም ለመጣ ለመድኃኒዓለም ምስጋና ይሁን እያሉ ከደብረ ዘይት ተራራ ወደ ዮሳፊጥ በረሃ እየዘለሉ ምኖች ድንጋዮች ይዘላሉ ጭራሽ እና እየዘመሩ ደረሱ። እየዘለሉና እየዘመሩ ደረሱ። ተመልከት። ወይ ጉድ! ድንጋዮች ይጨፍራሉ፣ ይዘላሉ። በዛ ላይ ሊመልስ ነው። እሺ ይሰማሉ ሰዎች? ይሰማል። ቀጥል። እሺ እኔ አንተ ያነበብከው መጽሐፍ እኔ የማላምንበት መጽሐፍ ነው ብራዘር። ኬት እንዳመጣ አላውቅም። ሲጀመር አብዛኛው ያ መጽሐፍ የኦርቶዶክስ ነው መሰለኝ። እሱ መጽሐፍ ሙሉ ኦርቶዶክሳዊ የሚያምኑበት መጽሐፍም አይደለም እሱ መጽሐፍ ማለት ነው። እኔ ሲጀመር ለተጠየቀው ጥያቄ መልስ ከመመለስ ወደ ሌላ ጥያቄ ለምን ትሄዳለህ? ኧረ እባክህ ይኸው አታምንበትም። ማሱን ይኸው መጽሐፍ ላይ አህያ አወራ ይላል። እንዴት ብሎ ነው ያወራው? እኔ እሱም በደንብ እንዲገባ አህያ እንዴት ብሎ ነው ያወራው? በደንብ እንዲገባ አድርጌ መልስልሃለሁ እኮ ገባኝ። እንዴት ብሎ ነው ያወራው? ቀድሜ ጠየቅኩ ነው ያለ። አዎ ገብቶኛል። አንድ ላይ ነው የሚመለሰው። ኖ አንተ መልስልኝና ከዛ እኔ ደግሞ ይነበብለት ይብሮ። ይሄም ይነበብ መልስልሃለሁ። ይነበብ። አይ ይሄኛው ይነበብ ይብሮ። ይሄኛው ይነበብ። እናንተም የሚል ይነበብ። እናንተም በደስታ ትወጣላችሁ። ይኸውልህ አዳምጥ ሊባን አዳምጥ። እናንተም ሊስን ጋይስ ሊስን you have to listen። እናንተም በደስታ ትወጣላችሁ በሰላምም ትሸኛላችሁ። ተራሮችም ምን አለ? ተራሮችም ኮረብቶችም በፊታችሁ እልልታ ያደርጋሉ። እልልልልል ይላሉ ማለት ነው። ምን ተራሮችና ኮረብቶች በፊታችሁ እልልታ ያደርጋሉ አለ። የሜዳም ዛፎች ሁሉ ያጨበጭባሉ። ዛፎች ያጨበጭባሉ፣ ኮረብቶች ደግሞ እልል ይላሉ እያለ ነው። እሺ ነጠላ ለብሰው እናቶቻችን እንዴት ነው እልልታ? ለመማማር ነው ወይስ ነገር ለመበሻሸቅ ነው? ሰዎች ምንድን ነው እሱ ነገር? እኔ ያልገባኝ። አንተና አጠያይቅ ነው አጠያይቅ። ጥያቄህን ያወራል ታምናለ ወይ አልኩህ እኔ። ቀጥታ ወደ ገባ። መጽሐፍ ቅዱስ ማንበብ ስድብ ነው። መጽሐፍ ቅዱስ ማንበብ ስድብ ነው። እግዚአብሔር የአህያይቱን አፍ ከፈተ፣ በለዓምንም 3 ጊዜ የመታኝ ምን አድርጌው ነው አለች ይላል። እንደዚህ እያለች ማለት ነው አለቻው። እንደዚህ እያለች ብሮ እሱ ቆይ መልስላለሁ፣ ግን ለቁርአን መልስ ይሆናል መጽሐፍ ቅዱስ። እንደዚህ እያለች ነው ያወራችው። ታያል። እንደዚህ እያለች ያወራል። እንደዚህ እያለ ነው የሚያወራው። የኔ አባት እኔ እኮ መልስ እሰጣለሁ ብያለሁ። ተው እሱ እኮ ገባኝ። መልስ ስተናው አንድ ላይ ነው የሚመለሰው። አንድ ላይ የሚመለስ ነው። እኔ መጀመሪያ የጠየቁት ጥያቄ ብለህ የተቀበልከኝ አንተ ነህ። እሺ መልስ። ገባኝ። እሺ ካላወቀን ታወራለች ብለህ ታምናለህ? እሺ አዎ አምናለሁ። አላህ ካስቻላት ታወራለች። አዎ አለ። እንዴት አድርጎ? እንዴት ሲጀመር እንዴት ብለህ ማለት ስጠይቅ እንዴት ማለት አልገባኝም። እንዴት ብለህ ስጠይቅ እዛ ጋር ቆይ ጉንዳን ወደ ጉድጓዳችሁ ግቡ ያለችው ለጉንዳኖች ነው ወይስ የትኛው ጉንዳን ነው ለሌላ ጉንዳን የተናገረው? እስኪ ማለት አጠገቡ የነበሩትን ጉንዳኖች እኔ ጉንዳኑ ለሱሌማን ተናገረ ምናምን እኮ አይደለም። ጉንዳኖቹ አጠገቡ ለነበሩ ጉንዳኖች አወራች። ምንድን ነው? ኧረ በስመ አብ ኧረ በስመ አብ ምን ይፈታል? እስኪ ምን ይፈታል? አህያ እኮ ለሰው ነው የተናገረችው ብሮ። ጉንዳን እኮ ለጉንዳን እንደዚህ እንዴት አህያ ሰውን ያወራል? እንደዚህ እንዴት ነው አህያ ሰውን የሚያወራው? እንዲህ እያለ ነው የሚያወራው። ግን አንተ አይምሮ ኖርማል ነው። እንዴት አድርገህ
እንዲህ እያለ ነው የሚያወራው። ሊባን ጨዋታ ራሱ አልቻልንም። አንተ ተደግመዋል። ሊባን ራሱ እየጮህብን። አይ ኖ ሊባንም እንደዚህ እያለ ነው ባይዘይ። እንደዚህ ተቀብሎ ነው ሊባን ቆይ ይብሮ አንዴ ላውራው። እሺ አውራው ይብሮ አንዴ ላውራው። ሊባን አለ ሊባን እስቲ ማይክ አንሳና ያው ረጋ ብልሽ እንደዛ ከሆነ ምን መልስልኝ። ረጋ ብልሽ እሺ መልስልኝ። እኔ መልስ ነው የምፈልገው። እሺ አሁን ተረጋጋሽ። አሁን በአዲስ መንፈስ በአዲስ እና በአዲስ መንፈስ ሁሉ ነገር አዲስ። አሁን በቃ ሪላክስ አድርገናል። መጽሐፉን ሪላክስ ያደረገን የእናንተው ግን አሁን በቃ ነፃ ሆነ። ያልገባህን እናስረዳሃለን። ግን እንዲሁ እቃወማለሁ ካልክ ግን እንዲሁ እቃወማለሁ በዘፈቀድ የግድ ድርቅ እላለሁ ካልክ ግን ያው ጥቅሶቹ ይከፈታሉ ማለት ነው። ሶ ጉንዳን እንዴት ታወራለች? አምላክ ኦምኒፖተንት ነው ብለን ነው የምናምነው። አምላክ ሁሉም ማድረግ ይችላል ብለን ነው የምናምነው። ማውራት አለ። ለማን አወራች የሚለውን አስረዳ። እዛ ጋር ለማን አወራች? ጉንዳኑ ጉንዳኖች ከጉንዳኖች ጋር አወሩ። እርስ በርሳቸው አወሩ እኮ ነው የምለው ብሮ። ወታደሮቹ ምን ችግር አለው? ወታደሮቹ እንዳይረጣቸው ወደ ገዳቸው ግቡ። አምላክ አይችልም። ለማን እንደተናገረ ራሱ ጉንዳን ሊባን እሺ። አይ እኔ በዚህ ላይ መከራከር ራሱ ለሞኝ ነው። ለማንኛውም ቀጥል። የሚገርም ነው እኮ እንዴት ትከራከራለህ? አምላክ አይችልም? ጉንዳኖች እንዲያወሩ ማድረግ አይችልም? እርስ አይደለም አብሮ የኖሩ ናቸው እኮ ጉንዳኖች ብሮ። ምንም እኮ አዲስ ነገር እኮ የለም። ምንድነው ለእርስ ማድረግ አይችልም ወይ ሲያወራ ምን እንዲሆን ነው? እሺ እዛ ጋር የተነገረው እሺ ምንድነው? የዚህ ትርፉ ይሄ ቃል የተናገረው ለምንድን ነው? እንዳይጨፈልቋቸው ምን ችግር አለው? አሁን ምንድን ነው ጥያቄ? አሁን አንደኛ እሺ ጉንዳኖቹ አንድ ላይ ነው ያሉት አይደል? ሪዝኔብል ሰው መሆን አለበት። አንዱ ለአንዱ አዳምጠኛ ብሮ ጉንዳኖች ነገረን እንደሚያወሩ ነገረን። አዎ ጉንዳኖቹ የሚመራቸው ነብይ ያላቸው ማለት ነው። የራሳቸው ማለት ጉንዳን የሆነ ነብይ ያለ ማለት ነው። ማለት ምንድን ነው? እንዴት ነው እንደዛ? ታገስ ነው። አረ ታገስ ነው። ቆይቶ ወላሂ ቆይቶ የጉንዳን ነብይ የለም። ነብይ ሳይሆን ነብዩ ሱላይማን ነው የለ ሰለሞን ማለት ነው፣ ወይም ሱላይማን ነው። እና እሱ በሚመጣ ጊዜ ጉንዳኖቹ ለከፊሎቹ ኮሚኒኬት ያደርጋሉ እና ሁሉ ነገር ኮሚኒኬት ያደርጋል በነገራችን ላይ። እና እንዳይጨፈልቋችሁ ሽሹ በማለት ሌላኛውን አሳወቀ ነው። ያንን ማድረጋቸው ደግሞ ጌታችን ሁሉን አዋቂ ስለሆነ ለእኛ ተረከልን ነግረን። ይህንን መሆኑ አንተ አሁን ምንድን ነው አዲስ ነገር የሆነብህ? አሁንም እየተበሻሸክ ነው ያለኸው ወይንስ ደግሞ ምን እያደረክ ነው ያለው? እሺ እዚህ ጋር ጉንዳኖቹ አወሩና ሸሹ አይደለም? እሺ ሌሎች ኢንሴክቶችም እኮ አሉ ከጉንዳኖች ውጭ። እነሱስ እንዴት ሆኖ? እሺ እንደዛ ከሆነ አልረገጡም እነሱንም ማለት ወታደሮቹ እነሱን ይሳላ አልረገጡትም። መቼም ኢንሴክቶች ጉንዳኖቹ ብቻ አይደሉም። ብዙ ቢረግጡትና ባይረግጡት አሁን ከኛ ጋር ምን አገናኝ? ነገረን፣ ይሄንን ነገረን። አሁን እኮ አይደለም ሊባን እሺ ቆይ ሊባን ለምን አታዳምጥም? አሁንም ቢሆን አንተ በቃ ጀስት የሆነ ሪዝኔብል አልሆንክም፣ የሆነ ምክንያታዊ ሰው አልሆንክም። ሰው ስለ አምላክ ያወራል፣ አንተ ስለ ጉንዳን ነው አሁንም ጭንቀት። ይኸውልህ መሆን ያለበትና አላህ ተናገረ ብለህ ይዘህ መጣ እኮ ነው። አላህ ተናገረ ብለህ እኮ ይዘህ መጣ አንተ ነው። ምንድን ነው እኮ ለምን ተጠቀሰ በለኝ። ምንድን ነው ጥቅሙ በለኝ። ለምንድን ነው የተጠቀሰው? ምንድን ነው ጥቅሙ ካልከኝ እነግርሃለሁ ጥቅሙ። ግን ጉንዳን ጠይቀኸኝ ገና የሆነን ነገር ስለ ቁንጫ ስለ ምናምን የምጠይቀኝ ከሆነ ስለ ዝንብ የምጠይቀኝ ከሆነ የሚያሳየው በነገራችን ላይ ጥያቄ የጠያቂው የአእምሮ ብቃት ያሳያል። ማወቅ ያለብህ ነገር ጥያቄ በራሱ የጠያቂው የአእምሮ ብቃት ያሳያል። ከአንተ ከአፍ የሚወጣው ጥያቄ የአንተን የሜንታሊቲ የአእምሮ ብቃትን ያሳየናል ለኛ። ብሮ እሱ ለእኔ ተውልኝ ለመለስ አዳምጥ። እየመለስኩ ነው ያለ እየመለስን ነው ያለ ነው። ቆይ አዳምጥ። የጉንዳን ነብይ ያለው ብለህ ስትጠይቅ እንደው ትንሽ ማገናዘብ ነበረብህ። ምንድን ነው የጉንዳን ነብይ ብለን አናምን። ነገር ግን ለሌሎች ተናገረ አይደለም። ተናጋሪው ምን አይነት ጉንዳን ሆኖ ነው እኮ የጥያቄው ነው። አልቆጠርናቸውም። ቆይ አዳምጥ። ምንድን ነው ካልን ይኸውልህ
ምንድን ነው ካልን ጌታችን አላህ ሱብሓነሁ ወተዓላ ሁሉ ነገር እንደሚያውቅ ሁሉ ነገር በሱ ቁጥጥር ውስጥ እንደሚያልፍ የሚያሳይ ነው። ምንድን ነው ካልን ጉንዳኖች ራሱ የሚነጋገሩት ራሱ ያ ትንሽ የጉንዳን ራሱ የምትነጋገረውን የምታደርገውን ነገር የሚያውቅ አምላክ መሆኑን ያሳየናል። ይህንን ነገር ምንድን ነው የሚያሳየን? አምላካችን እውቀቱ በሁሉ ነገር ያካበበ መሆኑን የሚያሳይና የሚያመላክት ነገር ነው። ይህንን ትልቁ ጥቅሙ ጥበቡ ከዚህ ውስጥ የምንረዳው ነገር ጌታችን ሁሉን ነገር በእውቀቱ ያካበበ መሆኑን የሚያሳየን ነው። ይህንም በዚህ መልኩ ኤክስፕሌን ካደረግ ነው ጉንዳን ከጉንዳን ጋር መነጋገሩ የሚያስደንቅ ከሆነ ግን ይህንን የሚያስደንቅቀው ግን አህያ ሲናገር ዛፎች ሲያጨበጭቡ ተራሮች እልል ሲሉ አይተናል። ቅድም ተራራ እንዴት እልል አለ ሳትለን ጉንዳን እንዴት ተነጋገሩ ብለህ መጠየቅህ ኢትስ ኢሎጂካል ነው። ተራራ እልል ይላል ተብለህ በመጽሐፍ ውስጥ ተቀምጦልህ ሳለ ግን ጉንዳን እንዴት ተናገረን ብለህ የምታነሳ ከሆነ ይሄ የአንተ አእምሮ ሎጂካሊ ኢንኮንሲስተንስ መሆንን ነው፣ ወጥነት እንደሌለህ ነው የሚያሳየው። ገብቷል? ትልቁ ጥያቄ ሊሆን የሚችለው ነገር እንዴት ዛፍ ያጨበጭባል እያልክ ነበር። ምን ታደርግ እንጂ ከአንድ ጊዜ ቆይ፣ ምናልባት ይብሮ ቀጥል። ሳይንሳዊ ሆነ ትትና አይቆም መሰለኝ። አንዴ እችን ነገር ልናገር እና ይወርዳል፣ ችግር የለውም። ጉንዳኖች ኮሚኒኬት እንደሚያደርጉ ሳይንሳዊ ማስረጃ እንዳላት አታውቅም? ብሮ እኔ ከቁርአን ነው የሃይማኖት ጉዳይ ነው አለ ያወራና ፕሩፍ ልናደርግልህ ነዋ። ሳይንሳዊ ማስረጃ እንዳለ ታውቃለህ ወይስ አታውቅም? ከዛው ለምን ፕሩፍ አታደርግም? እኔ አታውቅም ማለት ነው። የማያውቅ ሰው አህያ ስለሆንክ ትወርዳለህ ማለት ነው። እንደ ቅድሞ አህያ ነህ አንተ። ከዚህ በላይ ምንም ልል አልችልም። ስለዚህ አሁን እነዚህ ጉንዳኖች ኮሚኒኬት ያደርጋሉ። አዋ ምን ልበለው? ከዚህ በላይ ምንም ልንለው አንችልም። ስለዚህ አሁን እነዚህ ጉንዳኖች ኮሚኒኬት ያደርጋሉ። አላህ ስብሐነሁ ወተዓላ የጠቀሰበትን አጠቃቀስ ተመልከቱ። ዋንስ ሂ ዋዝ ማርቺንግ ዊዝ ዘም አለ አንቲል ዌን ዴይ ማለትም እነዚህ አርሚዎቹ ሂዝ አርሚስ የሱሌይማን ሪች ቱ ዘ ቫሊ ኦፍ ዘ ትራይብ ኔምድ ነምለ አነምለ በመባል የምትታወቀዋ ዋድ ወይ ደግሞ እንትናቸው ሀይፍ ነው ምንድን ነው የሚባለው ጉድጓዳቸው ወይ ደግሞ የእነሱ ዋሻቸው ጋር በደረሰ ጊዜ ምን አለች ነምለቷ? ምን ብላ ተናገረች? ክራሽ እንዳያረጋችሁ አኖይንግሊ አለች። ክራሽ ኦኬ። ለምን ነው ክራሽ የሚለውን ቃል እየተጠቀመው የሚለው በራሱ አንድ ቃል ሌላ ራሱን የቻለ ምንድን ነው ትልቅ የሆነ ሳይንሳዊ ማስረጃ ነው። ለምን እንዳይሰባብሯችሁ፣ ለምን እንዳይጨፈልቋችሁ አላለም። እንዳይሰባብሯችሁ ነው የተባለው። ምክንያቱም ብለን ስንል እነዚህ አንቶች ወይ ደግሞ ጉንዳኖች የተሰሩት ከምንድን ነው? ቺትን ከተባለ ማቴሪያል ነው። ተግባባን? ቺትን ይህ ቺትን የሚባል ማቴሪያል ደግሞ ምንድን ነው? ፋይበር ነው። ፋይበር ሰብስታንስ ኮንሲስቲንግ ኦፍ እንግዲህ ፋይበር እኔ እስከማውቀው ድረስ ፋይበር በአይን የማይቻለው አውቀዋለሁ። ፋይበር ግላስ ነው። ኦኬ፣ ልክ እንደ ግላስ አይነት ነገር ነው። ስብርብር የሚል ነገር ነው። ስለዚህ አላህ የጠቀሰበትን አጠቃቀስ በራሱ ስትመለከቱት አንደኛ ኮሚኒኬት እንደሚያደርጉ እዚህ እቺ እንትናቸው ላይ ወላሂ በጣም ሰፊው በአሁኑ ራሱ ተናግሬ ልጨርሰው አልችልም። ተናግሬው ራሱ ማለት ነው። በጣም የሚገርም የሆነ ሳይንስ አለው። ላዩ ላይ ፕሮቲን አላቸው። እዚህ ላይ በዛ ኢንዛይማቸው አማካኝነት ነው እንትን እያሉ ኮሚኒኬት የሚያደርጉት ራሱ። ያን ኮሚኒኬሽን ቅድም ኢምራን መልሶ ነግሮታል። ያን ኮሚኒኬሽን እነሱ ኮሚኒኬት ያደረጉትን ኮሚኒኬሽንን አላህ አሳውቆት ነው የተናገረው። በሰው ቋንቋም አላወሩ። ያወሩት አላህ አሳውቋቸው ነው። አላህ ደግሞ ያወሩትን ነገር ለእኛ ነገረን ነው በአጭሩ። ዚሴት በቃ ሌላ ነገር የለውም። ከአንተ ጋር አንወርድም መቼም። እንደ ቅድሙ አህያ እየጮሆን አናወራም ከይቅርታ ጋር ማለት ነው። አንዳንድ የጮህብን ይበቃናል እኮ ብስሚላ። አንዳንድ ሰው ምንድን ነው ስለ ደብል ስታንዳርድ ካልመጣለት የማይቀበል ሰው ነው። በቃ እንደው ከገባው ብዬ ላስረዳው ነበረ። ይህ ድርቅ አእምሯቸው ዘግተው ይሄ ለመበሻሸቅ ድርቅ ብሎ ነው የሚመጡትና ከእንግዲህም የምትገቡ ሰዎች በአጠቃላይ እንትኑ ነው ይሄ ምክንያታዊ ሰው ሆናችሁ መምጣት አለባችሁ። እናንተ ጋር ሲሆን የምትቀየሱ ከሆነ እኛ ጋር ሲሆን ደግሞ የምትተቹት ከሆነ ያ ትክክል አይደለም። ሎጂካሊቲን አያሳይም። ምክንያታዊ ሰው ሆን አለባችሁ ስትቃወሙ ራሱ ማለት ነው። ሌላኛው የሚጠቅማችሁ ነገር የጉንዳን ነቢይ ያለው ብላችሁ እንደዛ ወርዳችሁ አትጠይቁ። ስትጠይቁ ስለ አምላክ ጠይቁ። ቢያንስ ስለ አምላካችሁ
የጉንዳን ነቢይ አዎ አለ ቢባል የለም ቢባል ምን ሊያደርግለት ነው? ማይጠቅም ጥያቄ አትጠይቁ። ይምራ ቀጥል። ይሙ ቀጥላው። ጀዛኩሙላህ በቂ ነው። እስኪ ሮቤል ካለ ሮቤል ያስቀጥል። ሮቤል ሰላም ይያለው አለ ያለው ሰላም ነው። ሰላሙን አላመን ተቢዑ አልሁዳ። እንዴት ነው ወገናችን? አለን አላ አልሐምዱሊላህ። እኔ የምለው ግን ቁርአናችሁ ራሱ ጎስፕልና ብሉይ ኪዳን ነው የቶራን እውነት የእውነት መጽሐፍ ነው እያለ ይመሰክራል። ለምንድን ነው እሱ ላይ ቅሬታ የምታቀርቡት? እንዴት አደረገ? ቁርአናችሁ የሚመሰክረው ነገር ትታችሁ ብትከራከሩበት ምክንያት ወላሂ እኛ እኮ ታዲያ ወንጌል አውጣና አንብብልኝ ቁርአን ቻፕተር 5:46 አይ ቆይ ማንበብ አይጠበቅብህም። እኛ ብለን 7 ቻፕተር 5 አውጣና አንብብ። ከቁርአን ላይ ቆይ አንዴ ረጋ ከቁርአን ላይ አውጣና አንብብልኝ። እኛ ሲጀመመች ነው እንደዛ ያለው። ቆይ አንዴ ረጋ በልና እኔ አሁን በህይወቴ አላህ ያወረደው ወንጌል የአላህ ቃል አይደለም ትክክለኛ አይደለም ብዬ አላውቅም። አምላክ ያወረደው ወንጌል ትክክለኛ ወንጌል፣ ለዛ አምላካችን ምን አለ? ወአተይናሁል ኢንጂል አለ፣ ወንጌልን ሰጠነው አለ። አላህ ለኢሳ አለይሂ ሰላም የሰጠው ወንጌል ትክክለኛ ወንጌል ነው። እንዲሁም ደግሞ ኢና አንዘልነ ተውራት አለ ሱረቱል ማኢዳ ቁጥር 43 ላይ ምን አለ? እኛ ኦሪትን አወረድን አለ። ስለዚህ ኦሪትም ወንጌልም ትክክለኛ መጽሐፎች ናቸው። ችግሩ ግን ምንድን ነው? አንተ ጋር ያለው ወንጌል የማርቆስ ወንጌል ነው። ማርቆስ የሚባል ግለሰብ ከሆነ ጊዜ ስለ ወንጌል ስለየትኛው ወንጌል ነው የሚያወራው? አልጨረስኩም ሮቤል። ቁርአን የሚያወራው ኢሳ አለይሂ ሰላም የኢሳ አለይሂ ሰላም ወንጌል አላህ ኢሳ ለኢሳ የሰጠው የኢየሱስን ወንጌል የሚያውቀው። እናንተ ጋር ደግሞ ያለው ማርቆስ ወንጌል። ኦሪትሳ የአይሁዶች ኦሪት 5 ኦሪት ቁርአን የሚያውቀው ኦሪት አንድ ኦሪት ወላሂ። መጀመሪያ አንተ ጋር ኢየሱስ ወንጌል አለ። ኢየሱስ ወንጌል አንተ ጋር አለ። ፕሪቪየስ ስክሪፕቸር ብሎ ነው የሚናገረው። ግን አንተ ጋር የለም። ስለሱ እያወራ አቸኩልና አንዴ ሮቤል አንተ ጋር የኢየሱስ ወንጌል አለ። አቸኩል አትበርተው። እውነት ስለ እውነት ነው ሮቤል አይደለም ተጭኖብህ የመጣኸው ብራዘር። የሆነ አንቀጽ ጉግል ላይ አግኝተሃል። እሱ ነገር ለመናገር ፈልገህ ነው። አሁን ግን ረጋ በልና እንደ ትልቅ ሰው አውራኝ። ጥያቄ አሁን አንተ እጅ ላይ የኢየሱስ ወንጌል አለ የምትለኝ ግን በቃ እኔ ከዚህ በኋላ መግባት እራሱ አስጠላኝ። አትግባ። ተረጋጋ። ምናምን አልጎዳህም። ጥያቄ ጠየቅኩህ ሮቤል ከፈለግ አትግባ። አልጎዳህም። ጥያቄ ጠይቄህ ጥያቄውን መለስ ነው ያለብህ። እኔማ መለስኩልህ እኮ በትክክለኛ ወንጌል እናምናለን። አሁን ግን ያለው ወንጌል የማርቆስ ወንጌል ነው። ቀጥል። አልመለስክልኝም። ግን ቤቱ አልተመለሰልኝ። የጠየቁ ጥያቄ ጭራሽ አንተ ቁርአን ላይ ስለ ወንጌል በነብዩ መሐመድ የተገለጠ ወንጌል አለ ብለህ ጭራሽ መጣ አያወራም። ስለሱ ቆይ መቼ ኧረ አውዝ ቢላ ቆይ መቼ ሳወራ እኔ በነብዩ መሐመድ የተገለጠ ወንጌል አለ አልኩት እኮ ጀመርክ እኮ። ኧረ እንደዛ አልኩም። ይሄ ልጅ የሚያወራው ስለ መጽሐፉ ነው። 100% ሹር ነኝ። የሚያወራው ስለ እኛ ጋር ስላለው መጽሐፍ ነው። እውነትነቱን እንደሚገልጸው አንብቤዋለሁ እኮ አባቱ። ሮቤል አንተ ጋር ኢየሱስ ወንጌል አለ? ወይ ጉድ! ወይ ጉድ! ለወንጌላት ነው የሚያወራው እንግዲህ ሮቤል ወይ ጉድ አለ እኮ ሲከብደው። ወይ ጉድ ማለትን ተወውና አንተ ጋር የማርቆስ የኢየሱስ ወንጌል አለ? የአንተ መልስ ነው እኮ እየገረመኝ ያለው። በቃ ቆይ አንዴ እሱን ለመመልከት ማለት ነው። አንተ ጋር የኢየሱስ ወንጌል አለ? ወንጌላት አሉ። ነገርኩህ። አልጠየቅኩም። የኢየሱስ ወንጌል አንተ ጋር አለ? የምታነባው መጽሐፍ ማለት ነው እጅ ላይ ያለው። አሁንማ የማርቆስ ወንጌል ነው። እሱማ የማርቆስ የዮሐንስ ወንጌል ነው። እነ ማርቆስ የጻፉት ነው። እነ ሉቃስ የጻፉት ነው። ሉቄ ማርቆስ የጻፉት ነው። አሁን እሱ ሳይሆን የኢየሱስ ወንጌል አንተ ጋር አለ ሮቤል? ወይኔ ጉዴ! ወይኔ ጉዴ! በቃ ተው። ወይኔ ጉዴ አለ እኮ ሲከብደው። አይዞህ በቃ ሮቤል ይመሰለህ የአንተ መጽሐፍ ራሱ ለመሰለ ኢየሱስ ወንጌልን እየሰበከ ይዞር ነበር ይላል። ኢየሱስ የሚሰብከው ወንጌል አለ። እኛ ሙስሊሞች የምናምነው ኢየሱስ የሰበከውን ወንጌል ነው። አሁን ግን ያለው ምንድን ነው? አንድ ሉቃስ የሚባል ጓደኛ ምን አለ? ሰው ምን አለ? ጓደኛዬ ቴዎፍሎስ ሆይ አለው፣ እኔ የሆነ ታሪክ ሰምቻለሁ ስለ ኢየሱስ እና ጻፍኩልህ ብሎ አንድ ነገር ልንገርህ።
አልጨረስኩም። ኮርቼ አንድ ነገር ታቆርጠኛለህ። አትንገረኝ፣ ልጨርስ መጀመሪያ። ብዙ ሰው ቢጽፈው ግን የሚያወራው ስለ አንድ ነገር ነው፣ ስለ እውነት ነው የሚያወራው። አውርቼ ጨርስ መጀመሪያ። አትንገረኝ አልኩህ አይደል እንዴ? አትንገረኝ አልኩህ በጉልበትማ አይሆንም ሮቤል። ስለዚህ አንተ ጋር ያለው ወንጌል አንድ ሉቃስ የሚባል ግለሰብ ለጓደኛ የጻፈው ደብዳቤ ነው። እኛ ደግሞ የምናምነው አላህ ለኢየሱስ በሰጠው ትክክለኛ ወንጌል ነው። እሱ ወንጌል ደግሞ አሁን እናንተ ጋር የለም። የት ነው ያለው? እናንተ ጋር ያለው? አንተ ጋር መጀመሪያ አለ። አንተ ጋር የኢየሱስ ወንጌል አለ። ጭራሽ ጓደኛው ምናምን ደብዳቤ ማለት ጀመር። ሉቃስ ወንጌል አንብባ፣ መጽሐፍ እኮ ነው የሚለው። የከበርክ ቴዎፍሎስ ይላል መጽሐፍ። የእግዚአብሔር ቃል እስኪ አንብበው። ምንድን ነው የሚለው? በንጹህ ልብ አንብቤዋለሁ። ያንተን ቁርአን በንጹህ ልብ እያነበብኩ ነው። ግን እናንተ ካነበብኩ ሉቃስ ወንጌል ምንድን ነው የሚለው? እስኪ ንገረኝ። ካነበብኩ ንገረኝ ምን እንደሚል። ወይ ጉድ! ካነበብኩ ንገረኝ። ነገርኩህ እኮ አባ። አልነገርከኝም። ወላሂ አልነገርከኝም። ረስተሃል። አልነገርከኝም። ንገረኝ። ሉቃስ ወንጌል ምንድን ነው የሚለው? ወይ ጉድ! ለማንኛውም እንደዚህ አልተሳካልኝ። ለማንኛውም ላንብብልህ እንደሚል መሰለኝ። ሉቃስ ወንጌል ምዕራፍ 1 ላይ የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይኑ ያዩትና የቃሉ አገልጋዮች እንዳስተላለፉልን በእኛ ዘንድ ስለተፈጸመው ብዙዎች ታሪክህን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው እርግጦ እንድታውቅ በጥንቃቄ ሁሉን ጻፍኩልህ ነው የሚለው ለጓደኛው። ይሄ ደግሞ የግል ደብዳቤ ይለዋል። የግል ደብዳቤ ነው። የምታምንበት መጽሐፍ ሮቤል አንድ ቄስ ለጓደኛው የጻፈው ደብዳቤ ነው። ጀለስ ሉቃስ ምን አደረገ? ለጓደኛው ጻፈ። በሱ መጽሐፍ ነው የምታምነው። እሺ፣ ይሄን አስረግጬ እነግርሃለሁ። እናመሰግናለን። የሚሉት አድርገህ ቀጣይ ያለው ልጅ አውራ። ይብሮ አስቀጠል። ቀጣይ ልጅ አይ፣ እሺ። የፈራ ሰላም ነው። የፈራ ይመስላል። የትላንቱ ይመለስ ነው ብለው የፈራ እሺ፣ ዋንዴ ሰላም ነው። አለን አማን ናችሁ? አይሁድ ነው አይደለ? ዋንዴ እኔ አይሁድ ነኝ። በእናንተ መጽሐፍ ላይ ኖህ በምን ምክንያት ነው ማለትም ሰክሮ ምንድን ነው የደረሰበት? ኖህ ከሰከረ በኋላ ምንድን ነው የደረሰበት? ኖህ ከሰከረ በኋላ ይመስለኛል ካልተሳሳትኩ ልጁ መሰለኝ። ግን ለማውራት ትንሽ ይከብዳል። የመራቢያ አካሉን መቶት ከዛ በኋላ ሴምና ያፌት መሰለኝ ልብስ ወስደው አለበሱት። አረ የመራቢያ አካሉን መምታት ብቻ ነው ወይስ ደፍሮታል? እንደዛ ነው የተጻፈው። የመራቢያ አካሉን መተው ነው የሚል ሁለት ነው። ሁለት ቀውል ነው ያለው። አንደኛው የመራቢያ አካሉን መቶታል ይላል፣ አንደኛው ደግሞ ደፍሮታል ይላል። በኋላ በኩል እንትና ሴም በምን ምክንያት ነው አንደኛው የጠቆረው? አንደኛው ልጅ የጠቆረው ማለት ጥቁረት ፊቱ ጥቁረት ያገኘው የጨለማ ዘመን ያመለክታል። እውነቱን ተናገር። መርከብ ውስጥ ምንድን ነው ያደረገ? መርከብ ውስጥ ምን አደረገ? ማን? ኖህ አይደለም፣ የኖህ ልጅ። የኖህ ልጅ ማን? አንደኛው ከሁለት አንዱ ሁለት ልጆች አሉት አይደለም? መርከብ ውስጥ አልገቡም እኮ እነሱ። ኖህ ብቻ ነው የገቡ። ኧረ ተው። ኖህ ሚስቶቹ ልጆቹን አድርጎ ገብተዋል፣ ግን ምንም አላደረጉ መስለኝ። ኖህ ብቻ ነበረ የእግዚአብሔር። ኧረ ተው። ውሻ ደፍሯል። ላሳይ። ማን ነው ውሻ የደፈረ? ላሳይ እስቲ። አይ ሁሌ ጠያቂ ስለሆንክ ዛሬ እስቲ ተጠየቅ ብዬ እኮ ነው። እኔ ምንም አይጠቅመኝም በእርግጥ፣ ግን እስቲ እንዴት ታየዋለህ የሚለውን ነገር ማወቅ ስለምፈልግ ነው። እሺ ኦልራይት። ባይዘዌ ኢምሮ እንደዚህ አይነት ነገሮችን እኔን ተመልቀበል ታውቃለህ። እኔ ከመጽሐፍ ላይ እኮ ነው የማወጣው። እኔ ምን አገባኝ? አይ እኔ በዚህ በእንትን የተጻፈው መጽሐፍ ቅዱስ ዘው አይኔ እያየ ካልሆነ አየው። ይህንን መጽሐፍ የእናንተ መጽሐፍ ነው አውቀዋለሁ። ሳንድሪን
አዎ። እና እናንተ መጽሐፍ ላይ ምን አደረገው ነው የሚለው? መጽሐፍ ነው ራሱን መጽሐፍ ነው። ኦኬ መጽሐፉን ነው የምትፈልገው? እሺ በጣም ጥሩ። እግዚአብሔር ሰማይና ምድርን ፈጠረ ይላል አይደለ? ዋንዴ ይላል። መጽሐፉን ክፈትና ሳይኝ እስኪ። ትልቁ ላይ ነው። ቪዲዮ መብራት አልችልም እኔ አብረው ፎሎወር የለኝም። በጣም ጥሩ። ስለዚህ ጥያቄ የምጠይቀው ከዚህ በኋላ መጽሐፍን እየከፈትክ ነው። እሺ አንድ ጥያቄ እንዳጠይቅ መጣ። እኔ አሁን መጠየቅ አልችልም። እሺ ጥያቄ ጠይቅ። እሺ ጠይቅ። እሺ ሱረቱ አለ አናም መጽሐፉን ክፈተው። አላምንም። መጽሐፉን ክፈተው። አዋ እንደዚህ ነው እንዴ? ትቀልዳለህ እንዴ? ክፈተው መጽሐፉን። አላምንም እኔ መጽሐፉን ካልከፈትክ ፈርቻለሁ ነው የሚባለው። እንደዚህ ነው። አየህ አራዳው እንደፈራኸው አራዳው ሂድ ዱዝ ቀጥል። አስቀጥሉት። ይኸኛው መኩ ነው ቻላ አይለም እንዴ? ደፋር ነው ወላሂ። ጄክ አስቀጥለው። መኩ ነው ማለት ነው። መኑ ሚሽናሪ ጄ ልዙርለት እንዴ? ተሸክም ይችላል። ቀደሙ ጓደኛ ይብሮ እሱ ነው። መኑ ቢዝነስ ማን ነው? ኢምራን ያውራው። እንደውም አሪፍ ሰው ጋር አገናኘዋለሁ። ኢምራን አውራው እስኪ መኑ የሚያውቀው አልመሰለኝም ወይ ያውቀው አልመሰለኝ። ኧረ ሌላ ሰው አውሩ። ይሄ ልጅ አውራው ጋብዣ ያለው እያለ ነው። መኑ የሚባለው ልጅ መኑ። ቆይ መኑ ሰፊ የምናወራው ፖይንት አለ። ከሱ በፊት ይፈራል። ይገርምሃል ይብሮ ያወቀው እንዴ? እንዴ መኑማ ባለፈው ተገናኝቶ እኮ ስንት ጉድ አወጣ። አልሰማህም እንዴ? ልለቅበት ነበረ። አንተን ልለቅበት ነበረ። ምን ኦኬ። አይ መኑ ከማምላክ በጣም ብዙ ነገሮችን ነግሮናል። ቆይ አሁንም ወደፊት የማወጣቸው ሚስጥሮች አሉ ብሏል። ያው ሚዲያ ላይ ያሉ ተሳዳቢዎቹ እና ዲያቆኖቹ በብር ሸውደው ወደ ክርስትና እንዴት እንደወሰዱት እና ድራማ እንዴት እንደሰሩ ነው። ከድራማዎቹ ደግሞ የገረመኝ መሰለህ አንደኛው ድራማ ምን አለኝ? መስጊድ ሁኜ አለ መስጊድ ሁኜ መዝሙር ስሰማ እምባዬ ይመጣል በላሉኝ አለ። ስለዚህ መኑ ከማምላክ መስጊድ ገብቶ ቁርአን እያቀራ ማለት ነው መዝሙር ሲሰማ ያለቅስ ነበር ተብሎ ተነግሯል። እና መስጊድ ውስጥ ኡስታዝ ነበር ተብሎ ተወርቷል። ያው ይሄ ሁላ ግን ከፍለው ብር እንሰጥሃለን ብለው ሸውደውት እንደሆነ በኋላም ደግሞ እይታ ከሸቀሉበት በኋላ የቲክቶኮቹ ታቆቷላቸው ያለ ስሙን አልጠቅስም፣ ተሳዳቢው ሰውዬ ማለት ነው። እይታ ከሸቀለበት በኋላ መጨረሻ ላይ ያው ብሩንም ሳይሰጠው አባረሩት ማለት ነው። ያው ግን እንደነገረን ከሆነ ከክርስትና ወደ እስልምና ሲመጣ ሙስሊሞች ተንከባክበውት ነበር። ልጁ እንትን ነው መሪ ጌታ ነው፣ የቤተ ክርስቲያን አገልጋይ ነበር። ወደ እስልምና ሲመጣ ሙስሊሞች ተንከባክበውት ነበረ፣ ስራ ጀመሩለት ነበረ። ከዛ በኋላ ተመለስና ድጋሚ ሀብታም እናደርግሃለን ብለው ሸውዱት በብር። ከዛ በኋላ ያው እንግዲህ ብሩን አልሰጡትም። አሁን ድረስ እየተንቀዋለለ ያለው ማለት ነው። እና ድራማቸው ግን ወጥቷል። ድራማቸው ወጥቷል። ሪከርዱን ያላያችሁ ካላችሁ ሪፖስት አድርጌዋለሁ። እየገባችሁ አዳምጡ። በደንብ አድርገው የተናገረው እዛ ፓርቲ ላይ በደንብ አስረግጦ ነግሯችኋል። ስለዚህ ወገኖቻችን ስራቸው በሙሉ ፖለቲካ ነው፣ በብር ነው። ሰውን ወደ ክርስትና የሚመጡት በብር ነው። አሁን ኢብራሂም ዩቲዩብ ቪዲዮ እንስራና 2 ሚሊዮን ብር ይገባልሃል ብለህ እንደዛ እንደማለት እኮ ነው። አያችኋል? አሁን እኔ አንድ ክርስቲያን ከመጣ ምንድን ነው የሚለው? ኢስላም ተስለም አስሊም ተስለም ሙስሊሙን ትድናለህ የሚለው እንጂ ብር ልስጥህ አይለውም። ክርስቲያኖች ግን ያደርጋሉ፣ ብር ልስጥህ እያሉ ሸውዱታ። መኑ ከማምለክ ካለህ እንዳም ንገረን። መኑ አለ አዲስ ለመጡ ሰዎች ደግመህ ንገራቸው የተፈጠረው ነገር። እሺ ሰላም፣ እንዴት ነው? ሰላም ብያለሁ። አለ አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን። ደህና ናቸው? አለን። መኑ እንትን አልክ። አሁን ትልቁ ላይ ከመጀመሪያ ጀምሮ ያለውን ነገር እስከ መጨረሻው የተፈጠረውን ደግመህ አዲስ ላልመጡ ሰዎች ደግመህ ንገራቸው። ቲክቶክ ላይም ያደረጉትም ማለት ነው። ቀጥል። አሁን እንግዲህ ታውቃላችሁ ሁላችሁ ብዬ ተስፋ አድርጋለሁ እና የቤተ ክርስቲያን መምህር ነኝ፣ መርጌታ ነኝ።
የተማርኩበት የተመረኩበት ሰርተፍኬት አለኝ ማሳየት እችላለሁ። እና 400-500 ሺህ ብር ጉቦ ካልከፈልክ ቤተክርስቲያን አትቀጠርም ተብዬ ከቤተክርስቲያን ወጥቼ ጎዳና ላይ ወድቄ ነበር ማለት ነው። እና እዚያ ጎዳና ላይ ምን አገኙኝ? ሙስሊሞች ሲያገኙኝ በጣም አዝነዋል። እንዴት አንድ ሰው በዚህ ልክ ብር ካልከፈልክ ቤተክርስቲያን አታገለግልም ተብሎ አንድ ኡስታዝ እኮ እንዲህ ቢባል ያው ነገ መልሶ ጎዳና መውጣቱ አይቀሩም ብለው አዝነውልኝ ወደ መስጊድ ወስደውኝ አላህን አሳወቁኝ። በሚያግዙኝ ደግሞ በገንዘብም አገዙኝ ማለት ነው። እና እዚያ መስጊድ ላይ ስራ ጀምረውልኝ እየሰራው ነበረ። የሆነች ሱቅ ነገር ጀምረውልኝ ነበረ ማለት ነው። እና ያችን እዚያ እየሰራው ቁርአን ምንም እኔ ስለ እስልምና የማውቀው ነገር አልነበረኝም። በቃ አላህ ምንድን ነው፣ አላህ መቼ ነው ማለት መቼ ነው እስልምና የተፈጠረው የሚለውን ነገር በሙሉ እዚያ ጠንቅቄ ያወቅኩኝ ማለት ነው። ከዚያ በፊት እኔ በክርስትና በጉባኤ ቤት ነው የኖርኩ እንጂ እኔ ስለ እስልምና ስለ ንጽጽር እንደዚህ ምናምን የማውቀው ነገር አልነበረኝም። እና ካሳወቁኝ በኋላ አንዳንድ ሰዎች አወቁ፣ ክርስቲያኖች ማለት ነው። ምንድን ነው ያወቁት ነገር? ያ ልጅ እኮ ሰለመ፣ መስጊድ ነው አሁን ኑሮ ውሎም አዳሩም፣ በገንዘብ ተታሎ ነው አሉ። ቸግሮት ነበረ ጎዳና ላይ ወጡ፣ አሁን በገንዘብ ተታሎ ወደ እስልምና ሂዷል የሚባል ወሬ ሰሙ ሰዎች ማለት ነው። እና በቃ ለምን እኛ አንሰጠውም፣ ለምን እኛ አንከፍለውም ተብሎ ተሰባሰብን ማለት ተሰባስበው ደወሉልኝ። መጣው ኢቭን ከእፎይ ቤት አንድ ቀን አዳር ማለት አይቻልም 5 ደቂቃ ያልሞላች አግዙት ተብሎ አካውንት ተቀምጦ ተሞክሮ ነበረ። ብዙም አልተሳካም። ይህምን ደግሞ ዩቲዩብ ላይ ሞክረን ነበረ። ቪዲዮ በሚሊየን ታይቷል። ምንም ከጎኔ ሆኖ ያገዘኝም ሰውም አልነበረም። ከእስልምና ከተመለስኩ በኋላ ማለት ነው። ወይም ቤተክርስቲያን እንዳገለግል አላደረጉ፣ ወይ የግል ስራ እንድሰራ አላደረጉ። ቪዲዮ ብቻ ሰርተውብኝ ማለት ነው፣ ተጠቅመውብኝ በቪው እነሱ ስለሚከፍላቸው ማለት ነው እኔን ተው እና በቃ እንደዚህ አይደረግም። ይህን ቪዲዮ እየቆረጣችሁ ላኩላቸው ክርስቲያኖች ማለት ነው። ክርስቶስ እንደዚህ አይደለም ያስተማረው ነው። እዚያ ሙስሊም እህትና ወንድሞች ቢያንስ የምበለው ምጠጣው ሸፍነውልኝ እናንተ ገፍታችሁ ስትጥሉኝ እነሱ አንስተውኝ ዛሬን እንዳያት ምክንያቱ ነው ነበር። ከዚያ ህይወት ደግሞ አንስታችሁ ለሁለተኛ ጊዜ ወደ ጎዳና ህይወት መጣለ ኖር ነው። እንደዚህ ማንም እንደዚህ ብሎ አላስተማራችሁም እና እንደዚህ አይደረግም። ክርስቲያኖች በጣም አዝኜባቸዋለሁ። ጌታ ምረኝ እና ኢምራንዬ፣ እንዲሁም ደግሞ ያላችሁ ሙስሊም እህትና ወንድሞቼ ፍቅርን ተምሬያለሁ ከእናንተ። በቃ ከእናንተ ብዙ ነገር ተምሬያለሁ እና ከዚያ ህይወት ግን መውጣት አልነበረብኝም። የኔ ጥፋት ነው ብዬ አስባለሁ። ለዛ ነው ወንድሞቼ። ኔምሮ ጨርሷል እና አይ አላህ ሂዳያ ይስጥህ። እኛ ምንም የምንለው ነገር የለም። ሌላ ጊዜ ግን ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ዩሪዱ ዱንያ ከማ ቃል ዩሲቡሃ ብሎ አስቀምጠዋል። በሌላ ሪዋያ ማለት ነው። አንድ ሰዎችን ዓለም ፈልጎ የመጣ ካለ ወደ ዲነል ኢስላም ያገኛታል። እንዲሁም ደግሞ ፈሂጅረቱሁ ኢላ ማ ሀጀረ ኢለይህ ስደቱ ወደ ንያው ነው ብለዋል። እና አላህ ንያህ እንዲያስተካክልህ እውነት እስልምና ፈልገህ እንትን እንድትል ዱዓ አደርግልሃለሁ ከልቤ። ለማንኛውም ግን አሁን የተናገርከውን ንግግር ወገኖችህ በደንብ ሰምተዋል ብዬ አስባለሁ። ለምን ወገኖችህ እስልምና ላይ ከቆየ በኋላ ከክርስትና ወጥተህ ወደ እስልምና ከመጣ በኋላ በብር ነው ያሉ። እንዳልከን ከሆነ በብር ነው። ዩቲዩብ ላይ ቪዲዮ እንለቅልሃለን። አስቡት፣ ይሄን ልጅ ወደ ክርስትና የጠሩት በምንድን ነው? በብር ነው። ክርስትናን ጥያቄ ያለብህ እንዲ አይደለም ያሉት። ክርስትና ያልገባህ ነገር አለ አይደለም ያሉት። ምንድን ነው ያሉት? ና ቪዲዮ እንሰራለን። ቪዲዮ በሚሊዮን ይታያል። ከታየ በኋላ ምን ትላለህ? መስጊድኝ ቁርአን ስቀራ መዝሙር ስሰማ አለቅሳለሁ ትላለህ። ይሄን ብለህ ተናገርና ብር ታገኛለህ አሉት። ሚዲያ ያሉ ታዳጊዎቹ ስሙን ነግሯችኋል። ደግሜ ስሙን አልጠራም። እሱ ሰውዬ ምን አደርገኛለ? ያው ላይቭ ላይ ከፍቶ ብር አዋጣልሃለሁ አለኝ አለ። ሸቀሉበት፣ ሰሩበት። አያችሁ፣ አላማቸው ይሄ ነበር።
ሶ ወገኖቻችን ጥሪያቸው ለምንድን ነው? እዚህ ተሳዳቢዎቹ ማለት ነው ተሳዳቢዎቹን ያወሩ ያለሁት ጥሪያቸው አላማቸው ብር ነው፣ ገንዘብ ነው። ይሄ ልጅ ግን ያው ከሸቀሉበት በኋላ ያው ጥለውታል። እዚህ ጋር ብሩን አልሰጡትም እና ያው ሌላ ጊዜ ግን ለብር ተብሎ የሚቀየር እንትን የለም። ፈጣሪ እንዲያበረታ ወደ ቀጥተኛ መንገድ እንዲያመጣ ዱዓ እናደርግልሃለን። እናመሰግናለን። ጥያቄዎች ካሉ በውስጥ ጠይቀን። እሺ እሺ፣ ምራን እሺ፣ እናመሰግናለን። መልካም ቀን ይሁንልህ። እሺ ይብሮ ቀጥሉ። እሺ ጥያቄ የፈራ ይመስላል። የለህም? የፈራ ኢብሮ የፈራ ትልቅ ሰው ነው። የቤተ ክርስቲያን ብዙ መጽሐፍ ነው ያለው። ትልቁ ላይ አድርገው። የትላንቱ ልጅ ነው እንዴ? የትላንቱ ልጅ ነው። ይህ ወገናችን የቤተ ክርስቲያን መጽሐፍ ይዞታል። ወላሂ ልንገርህ፣ እሱ የያዘው መጽሐፍ ማለት ነው። ባለፈው ሳላህ ጋር ልንገዛው ሄደን 10 ሺህ ብር የገዛው መጽሐፍ እሱ ጋር አለ። ተፈልጎ ጎንደር ያለው ተብሎ ከጎንደር ድረስ የተባለ መጽሐፍ ነው እጁ ላይ ያለው። እና እስኪ ካሜራ ይክፈትና የምናስብባቸው ነገሮች አሉ። ጥራው መጀመሪያ ግን አውራው ይብሮ። የፈራ አለ ወዳጃችን አለ ወገናችን። ሰላም ናችሁ? ደህና አልሐምዱሊላህ። ኢምሮ ውስጥ ያው ይሄ ፕሮፌሽን ስለሆነ በሉ ቀጥሉ። የፈራ ሰላም ለከ። ሰላም ለከ። እሺ አመሰግናለሁ። እሺ እንቀጥልና ዛሬ እስኪ እጅ ላይ ገድለ ዜና አቡነ ዜና ማርቆስ አለ። ግን እኔ እንኳን የገባሁት ተአምረ ማርያም የገባሁት የነበረው አይ ትላንትና አንድ መጽሐፍ አንብበልኝ ነበረ። የአበሻ ድል ነው ምን የሚል መጽሐፍ ነበር ያነበብክልኝ? ኦኬ ሙስሊሞች እንደሚታረዱ ቄሶቹ የቤተ ክርስቲያን አገልጋዮች ሙስሊሞችን ሲያርዱ ነበር። እስላም አረደ የሚል ማለት ነው። አዎ የእግዚአብሔር ንጉሥ ያረደበትን ኢትዮጵያ ላይ እሱ አሳይተናል። እስላም አረደ የሚል አንብበህልኝ እስላም አረደ ምን ማለት ነው የሚለውን በደንብ ገብቻ ነበብኩኝና አንተ ደግሞ አጼ ሚኒሊክ ምንድነው አቶ እስላም አረደ ብለህ አመጣኸው እና እስላም አረደ ታሪኩን መሰለህ የፈራ የእናንተ ንጉሥ ኢትዮጵያ ላይ ነግሶ የነበረው ዋና ንጉሳችሁ ሚኒሊክ የእግዚአብሔር ንጉሥ ማለት ነው። ምን አደረገ ይላል? የልደት ቀን አዲስ አበባ አልገባም። ሚስቱ ጋር አልደረሰም። የልደት ቀን ኢየሱስ የተወለደበት ቀን ማለት ነው። አምላኬ የተወለድኩበት ቀን አዲስ አበባ ሚስቴ ጋር አልገባሁም ብሎ ምን አደረገ? ሀረርጌ ላይ ሙስሊሞችን ሲያርዱ አለ። አሰልፎ በኢየሱስ ልደት ቀን አምላኬ የተወለደ እያለ በዓል ማክበሪያ ሙስሊሞችን ሲያርድ ነበር። መጽሐፍ ላይ ነው ስለ ምን መጽሐፍ ላይ ነው ያለው አልከኝ? ዳግማዊ አጤ ምኒልክ። ያው እዚህ መጽሐፍ ላይ አይደለም ትላንትና ያልከኝ ሌላ ነው። ያ ይሄ መጽሐፍ ነው ያልኩህ። ሪከርድ ለማየት ትችላለህ። ያበሻ የሚል መጽሐፍ ላይ ነው። ዶሮ ባቆብሃል የፈራይ እንጂ ያው ካሜራ የከፈትን። ቆይ አንዴ አንዋር አለህ አይደለ? አንዋር እሱ ነበረ ሲከፍት ነበረ። ይሄው ራሱ አንዋር አንተ አለ የከፈክልን? አዎ በቃ ስለዚህ የፈራይ ጆሮ ስለሆነ ሀቢቢ ምን ታደርጋለህ? ሪከርድ ሄዳለህ። እስላም አረደ የሚለው እስላም አረደ የሚለውን ቃል እስላም አረደ የሚለውን ቃል መዝገበ ቃላት ላይ ስንፈልግ በድሮ ጊዜ ቃሉን የሚጠቀሙበት አስገድዶ ሃይማኖትን ማስቀየር አስገድዶ አባስከዋ ማስቀየር የሚለው እስላም አረደ የሚለው። ስለዚህ አስገድደው አስቀየሩ ማለት ነው። አከበርከው። አሁን እኮ ነው አይ እስላም አረደ የሚለው አንድ የፈራዬ በጣም ይቅርታ። እሺ ብራዘር በጣም ይቅርታ። አንድ ቤት አድርጌያለሁ ግን ያለውን ሰምታችኋል? ጀማ እስላም አርደዋሉ ማለት አስገድደው ክርስቲያን ያደረጉ ማለት እኮ ነው ያለው። አልሸሹም ዞር አሉ።